አንዳንዴ ይመጣል። ፈጣሪ ጠብቀን። ልጄ ናፍቆኛል። ናትዬ ናፍቀኸኛል። ከአንተ ናፍቆት የነሱ ዱላ ይሻለኛል። እሺ የት ብዬ ልፈልግ? እንዴት ላድርግ? ልጄ አለሜ እባክሽ ተይ። ተማሪን ፎቶ ሞድ ውስጥ አስገቢ። እንዳይመጡ በእናትሽ ድምፅሽ ሰምተው። እኔ ናፍቆኛል፣ በጣም ናፍቆኛል። መቅብሩን ያሳዩኝና ከፈለጉ ይደሩ። ናትዬ ልጄ ናትዬ የእናቴን ድምፅ ሰማሁት። የእናቴን ድምፅ ሰማሁት። አዎ የእናቴን ድምፅ ነው የሰማሁት። ምንድን ነው? ማን ነው? ሲቀጥል ደግሞ ረጋ ማለት ያስፈልጋል። ለሁሉም ነገር አትቸኩል ነው የምልህ በማለት እንግዲህ ናቲን አስጠንቅቀው ነበር ማለት ነው። አሁን ላይ እንግዲህ ናቲም ከዚህ ቤት ማለት ነው ያልወጣበት ምክንያት ወይንም ደግሞ እየደጋገመ ሊያድር የቻለው ከአባቱ ቤት ትሁት በነገረችው ጉዳይ ነው እንጂ በፊት በፍጹም ከዚህ ቤት ራሱ አያድርም አይቀመጥም ነበረ። አሁን ላይ ጥርጣሬ ስላደረበት ትሁት ስለሆነ ጉዳይ በእርግጠኝነት በሁለታቸው መካከል በአባቱና እንዲሁም ደግሞ በእንጀራ እናቱ መካከል ያለውን ጉዳይ ታውቃለች በማለት እንግዲህ ደግሞ ደጋግሞ ሲጠይቃት ነበር። እሷም ደግሞ እንደምታግዘው ያው ቃል ገብታለታለች ማለት ነው። እና አሁን ላይ ናቲ የእናቱን ድምፅ ሰምቷል ማለት ነው። ቀጥታ ወደዚህ ቤት ሲመጣ ራሱ እዚህ ቤት ስመጣ በጣም እረበሻለሁ፣ እናቴን አስታውሳታለሁኝ፣ ይህን ራሱ በህይወት ያለች እስከሚመስለኝ ድረስ ነው እያለ እንግዲህ የሚሰማውን ስሜትም ሲናገር ነበረ ማለት ነው። እና አቶ ገዛኸኝ እንግዲህ ይህን ነገር እንዳይፈጠር ስለፈራ ነበረ ወዲያውኑ ብሩን ሰጥቸው ቢሄድ ይሻላል ከዚህ እያለ ሲናገር እየነበረው ማለት ነው። እና አቶ ገዛኸኝ አሁን ልጁ ናቲ ወደዚህ ቤት ሲመጣ ምን ብሏል ለቤቲ ማለት ነው፣ አሁን ላይ ዙሪያ ላይ በጣም ብዙ ነገሮች እያንጃበቡ ነው። ስለዚህ ከዚህ በፊት ያልሽኝን ነገር አሁን ላይ ማድረግ አለብኝ። ከዚህ በፊት እንግዲህ ንብረቱ በእኔ ስም አድርግልኝ እያልሽ ነበር፣ አሁን ላይ ግን ግድ ነው በማለት እንግዲህ ለቤቲ ያለውን ንብረት ማለት ነው የናቲን እናት የአለምዬን ንብረት ማለት ነው የሰራችውን ላቧን ጠብ አድርጋ የሰራችውን ለማን ሰጥቷታል? ለቤቲ አድርጎላታል ማለት ነው አቶ ገዛኸኝ። አሁን ላይ ናቲ ምን ብሏል? የት እንደምታደርገው እኔ በእርግጠኝነት አውቃለሁ፣ ግን ደግሞ ከማጣራቴ በፊት አንተ እኔ ማድረግ የፈለግኩትን ነገር እንዳደርግ ብሩን እንድሰጠኝ እፈልጋለሁ። እናቴ በጣም ብዙ ነገሮች እንዳላት አውቃለሁ። ስለዚህ የፈለግኩት ያንተን ሆነ አሊያም ደግሞ የሚስትህን አይደለም የእናቴን ላብ ነው የፈለግኩት። 15 ሚሊዮን እንድሰጠኝ እፈልጋለሁ፣ እንዲሁም ደግሞ በእናቴ ስም ድርጅት መክፈት እፈልጋለሁ በማለት እንግዲህ አባቱ ጋር ተፋጧል ማለት ነው። እና እንዲሁም ደግሞ አሁን ላይ ማለት ነው ናቲ የጠየቀውም ጥያቄ አለ። እናቴ አሟሟት እንዴት ነበር? መቼ ነው የሞተችው? እንዴት ነውስ? በማለት እንግዲህ በጥያቄ ማለት ነው አቶ ገዛኸኝን እያፋጠጠው ይገኛል። እና 2 ዓመት ከ3 ወር እንደሆናት ነው የተናገረው። ሲቀጥል ደግሞ አንተ ልጁ አይደለ ወይ ስለማማቱ እንዴት አታውቅም? በማለት እንግዲህ መልሶ ናቲን ሲጠይቀው ነበር። ናቲ ደግሞ እኔ ስራ ቦታ ነኝ፣ ያን ጊዜ እንኳን እኔ ስመጣ
ይብን አልጠበቃችሁኝም፣ ቀብሯን እኮ ነው እያሳያችሁኝ፣ ስለዚህ እኔ በምን አውቃለሁኝ በማለት እንግዲህ ሲናገረው ነበር ማለት ነው። እና እያንዳንዱ ነገር እንደተጠራጠረና እናቱ በህይወት እንዳለች እንደተረዳ ማለት ነው። አቶ ገዛኸኝ ራሱ ያው በልጁ ጥያቄ እጅግ በጣም ግራ እየተጋባ ይገኛል ማለት ነው። ቤቲ አሁን ላይ እጅግ በጣም እሷም ግራ ገብቷታል። በአንድ ነገር ብትደሰትም ግን ደግሞ ንብረቱ በእሷ ስም ስለዞረላት እጅግ በጣም ደስ ብሏታል። ያው አቶ ገዛኸኝም አስጠንቅቋታል ማለት ነው። ይህን ነገር ሁሉ ያደረኩልሽ አንቺን ስለምወድ ስለማፈቅርሽ እንዲሁም ደግሞ ስለማምንሽ ነው ብሏታል ማለት ነው። ስለዚህ አንድ ነገር ለማድረግ እንዳትሞክሪ፣ ለመካድም ሆነ ወይም በቃ ያልሆነ ነገር ለማድረግ እንዳትሞክሪ በማለት እንግዲህ አቶ ገዛኸኝ አስጠንቅቋታል ማለት ነው። እና ቤቲ አቶ ገዛኸኝን አትወደውም አታፈቅረውም። እሱን የቀረበችው አንድና አንድ ለገንዘብ ብላ ነበር ማለት ነው። እና ስለ አለምዬ ማለት ነው ጸባይ መቀየርም አቶ ገዛኸኝና እንዲሁም ደግሞ ቤቲ ያወሩ ነበረ። ምክንያቱም ጸባዩዋ ተቀይሯል፣ እንደ በፊቱ አይደለችም፣ የሆነ ነገር አለ፣ ለውጥማ አለ እያለች እንግዲህ ስትናገር ነበር። አቶ ገዛኸኝም አዎ እኔም ይህን ነገር አይቻለሁኝ እና አንቺም እየገባሽ አታናጃት፣ ያልሆነ ነገርም አትናገሪያ። ስለዚህ አንዳንድ ነገር ራሷን እንድትረሳ ራሷን በጣም መጥፎና አስጠሊታ እንደሆነች እንድታቅ በቃ አንዳንድ ቃላቶችን ብቻ እየተናገርሻት መውጣት ነው ያለብሽ እንጂ ሌላ ምንም አይነት ነገር ማድረግ የለብሽም። ቤቲ ስራችን በስነስርዓት መስራት አለብን። ይህ ልጅ ከቤት ከወጣ በኋላ ስለ እሷ ጉዳይ ደግሞ እናስብበታለን። በቃ እዚህ ሁሉም አምኗል። ሞታለች ብሎ ነው ያመነው አይደለ? ስለዚህ እኛ እናስወግዳታለን፣ የእውነት እንቀብራታለን። እስካሁን የውሸት ነበር የቀበርናት። ስለዚህ አሁን ደግሞ የእውነት እንቀብራታለን። እስከዚያው ደግሞ መታገስ መቻል አለብን በማለት እንግዲህ ሲናገራት ነበር ማለት ነው። እንግዲህ ያው ቤቲ አሁን ላይ ናቲን ለመቅረብ ወይንም ደግሞ በፍቅርን ለመጣል እያሰበች ትገኛለች። ናቲ ግን ምንም አይነት ነገር ቦታ እየሰጣት አይደለም ማለት ነው። እሷ ይልቅ ስለ ትሁት መልካምነት እንዲሁም ደግሞ እጅግ በጣም ጥሩ ሴት እንደሆነች ስለ ትሁት ፊት ለፊቷ ሲናገር ነበረ። እኔ ፊት ለፊት ተቀምጬ አንተ ሰራተኛ ታደንቃለህ ወይ? ምንድን ነው አንተ ለምንድን ነው እኔን የማታየኝ? እያለች እንግዲህ ስትናገረው ነበር። አንቺ ምንም ከሷ የምደርሽበት ምንም አይነት ነገር የለም፣ በመጀመሪያ ጭንቅላትሽን አሰሪው በማለት እንግዲህ ሲናገራት ነበር ማለት ነው። እና ያው ቤቲም ቀጥታ ሜዳ ይሄን ለአቶ ገዛኸኝ ራሱ ተናግራለች። ምክንያቱም ልጅህ ሰራተኛዋን በጣም ሲያደንቃት ነበረ፣ ደግሞ ሰራተኛ እንዴት ነው የሚያየው ምናምን ብላ ነበር እየተናገረችው ማለት ነው። እና አቶ ገዛኸኝ ምን አለ፣ እሷ በጣም ጥሩ ልጅ ነች፣ ስራዋን የምታቀነች በማለት ለእኔ በጣም ተመችታኛለች ማለት እንግዲህ ካልኳት ነገሮች በሙሉ የምታልፍ አይደለችም፣ የተባለችውን ነገር ብቻ ነው የምታደርገው እና ስርዓት አላት፣ እውነቱን ነው በማለት እንግዲህ ስለ ትሁት መልካምነት አቶ ገዛኸኝም ጨምሮ ተናግሯል ማለት ነው። እና ቤቲ በዚህ ጉዳይ እጅግ በጣም ነበር የተንጨረጨረችው የተናደደችው። ቀጥታ ወደ ትሁት በመሄድ ማለት ነው ናቲ እዚህ ካለ አንቺ ድርሽ እንድትይ አልፈልግም፣ በቃ ምግብ ልታቀርቢ ካልሆነ በስተቀር ክሱ እያለ ወደዚህ እንዳትመጭ በማለት እንግዲህ በቁጣ ተናግራታለች ማለት ነው። ቤቲ እጅግ በጣም እንግዲህ ስለተናደደች ትሁትን ተናግራታለች። ትሁት ደግሞ አረ ምንም ነገር አታስቢ፣ እኔ እንደዚህ አይነት ነገር አላስብም በማለት እንግዲህ ያለውን ነገር ተናግራለች። አዎ ባታስቢው ነው የሚሻልሽ፣ ዝም ብለሽ የማታገኘውን ነገር አትመኝ፣ በተለይ ደግሞ የኔ የሆነን ነገር አንድ ሰው ከነካብኝ መጨረሻው በጣም መጥፎ ነው የሚሆነው በማለት እንግዲህ ቤቲ ትሁትን አስጠንቅቃታለች ማለት ነው። እና እንግዲህ አለምዬ ጋር እያወራች እያለ እንዲሁም ደግሞ ተኮራርፈው ነበረ። ያ ማለት እንግዲህ አለምዬ ትሁትን አኩርፋት ነበረ። ምክንያቱም ትሁት የተሰማትን ነው የተናገረችው። በነገራችን ላይ አለምዬ ልጅሽ በህይወት ብታገኘው ምን ትይዋለሽ የሚል ነገር ነበር የጠየቀቻት ማለት ነው። ግን ደግሞ በጣም ነበር የተናደደችው። እኔ በልጄ የሚቀልድ ሰው አልፈልግም። ለምንድን ነው የምትቀልጅብኝ? ልጄን እኮ በጣም እወደዋለሁ። እሱ በህይወት እየሌለ እያወቅሽ እንዴት እንደዚህ ትይኛለሽ? ልጄ እኮ በህይወት የለም ሞቷል እያለች እና በልጄ እንዴት እንደዚህ አይነት ቀልድ ትቀልጃለሽ? ውጭልኝ በማለት እንግዲህ ትሁት ላይ ማለት ነው ተናዳባት አስወጥታት ነበር ማለት ነው። እና በዚያን ሰዓት ደግሞ ሁሉም በተኙበት ትሁት አለምዬን ይቅርታ ጠይቃታለች ማለት ነው። አለምዬም ይቅርታ አድርጋላታለች። እኔ እኮ በልጅ የሚቀልድብልኝ ሰው አልወድም፣ ልጅን በጣም ነው የምወደው፣ እኔን እንደፈለጉት ያደርጋሉ፣ ግን ደግሞ በልጅ የሚቀልድ ሰው ዝም አልልም እና ከዚያ አንጻር ነው በማለት እንግዲህ አለምዬ
ትሁትን ይቅርታ ብላታለች ማለት ነው። እና ልጅን አፈቀኝ ትሁት ምን ላድርግ እያለች እንግዲህ አለምዬ ፎቶውን ይዛ እየሳመች ባለችበት ሰዓት እንግዲህ ናቲ የእናቱን ድምፅ እንግዲህ ተኝቶ እንግዲህ ሰምቷል ማለት ነው። ህልም ይሁን እውነት ይሁን በጣም ግራ ተጋብቶ ነበረ እና ድምጿን ራሱ እየፈለገ ነበረ። ድምጿን በሚፈልግ ሰዓት እናቴ እያለ ሲያወራ ስለነበረ እንግዲህ አለምዬም የልጇን ድምፅ ሰምታለች ማለት ነው። የልጇን ድምፅ ሰማ ናቲ ናቲ ልጅ አለ በህይወት አለ በማለት እንግዲህ ከትሁት ላይ እየጮኸች ትገኛለች ማለት ነው። እና በዚህ ሰዓት ጩኸት በነበረበት ሰዓት እንግዲህ አቶ ገዛኸኝና እንዲሁም ቤቲ ከምኝታቸው ተነስተው ከች ብለዋል። እና ያው በነገራችን ላይ እናቴ ራሱ የእናቱን ድምፅ እየፈለገ ነበር ግራ ተጋብቶ እና አቶ ገዛኸኝ ምንድን ነው የምሰማው ድምፅ እያለ እንግዲህ ጎራ ብሏል። ምን ሊፈጠር ይችላል? ትሁት በነገራችን ላይ ማለት ነው በምንም አይነት ምክንያት ማምለጥ አለባት። በእርግጥ ይጠረጥሯታል ግን ደግሞ ይህንን ታይም ወይንም ደግሞ ይህን ነገር እንትን ትለዋለች ታልፈዋለች። አቶ ገዛኸኝም ወደ መጣበት ተመልሶ ይተኛል። እናትም እንደዚሁ ደግሞ ወደ እንቅልፉ ይመለሳል ብዬ አስባለሁ። በህልሙ እንዳየ በቃ ዝም ብሎ ሀሳብ እንደሆነ ትክክለኛ የእናቱን ድምፅ እንዳልሰማ አድርጎ ዝም ብሎ ስለሚያስብና ስለሚጨነቅ እንደዚህ የተፈጠረ መስሎት ይሆናል እና ቀጥታ ሄዶ ወደ የሚተኛበት ቦታ ይመለሳል። እንዲሁም አለምዬን እንደምታረጋጋት የሰማችው ነገር ልክ እንዳልሆነ ያልሆነ ነገር እንደሚፈጠር አርፋ መቀመጥ እንዳለባት ነገሮችን በሙሉ በቀስታ እሷ ልታስተካክልላት እና ካለችበት ነገር ውስጥ ማለት ነው ከዚያ እስር ቤት ውስጥም እሷ እንደምታስወጣት አረጋጋቻት። በኋላ በእርግጠኝነት ማለት ነው ትሁትም ወደ ራሷ እንደምትመለስ ተስፋ እናደርጋለን። ነገሮችን ማለት ነው በቀስታ የሚፈቱ እውነት ማለት ነው ክፉ ያደረጉትም ማለት ነው መጨረሻቸው እንደማያምር እንዲሁም ደግሞ መልካም የሰሩት ከትሁት ጀምራ ማለት ነው መልካም ነገር እንደሚገጥማቸው እንዲሁም ናቲም አለምዬም ማለት ነው በመጨረሻም እንደሚደሰቱ ተስፋ እናደርጋለን። እንግዲህ ቀጣዩን ፓርት ሁላችንም በጉጉት የምንጠብቅ ይሆናል። ውዴ ቻናል የተከታታዮች ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁን ነበር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።